አይደል? ፊትሽ ምን ሆኖ ነው? ምን ሆነሽብኝ ነው? የተፈጠረ ነገር አለ እንዴ? በስርዓት እናወራለን። ብዙ የማይሆኑ ነገሮች ተፈጥረዋል። ምን? አባቴ ልስማማ መስሎኝ ነበር፣ ግን ራሱ እኮ አልገባው። ምን ነው አደይ፣ ችግር አለ እንዴ? በጣም በተደጋጋሚ ስልክ ስለደውል አይሰራም። ስልኬን አላስኩትም፣ እዛው ትቼው ነው የመጣሁት። አደይ ግን ደህና ነሽ? ደህና አይደለሁም ዶክተር። ምን ነው አደይ? እኔ እንጃ ዶክተር፣ ሁሉም ነገር አስጠልቶኛል። ስልችት ትክት ነው ያለኝ በጣም። ወይኔ መበላት። ነይ ለሊ። ወዴት? እንደበቅ። እነማን ናቸው? አላቃችሁ እንዴ? ታዲያ ለምንድን ነው የተደበቅነው? እኔ በእውነቱ ሊሊ በጣም እያስጠላች ነው ማለት የሰገጥ እብዴት ሆነ። ሰገጥ እብዴት እንዴት ነው? አይነ ፈጣጣ እብዴት ሆነ ማለት ነው። እና በጣም በፊት ታሳዝነ የነበረ አሁን ላይ ግን ሁሉንም ረስታለይ ብለው እንግዲህ እንደ እብዴት አርጓታል። ምኑንም ማንንም አታስታውስም እያሉ ነው። እኔ ታስታውሳለች፣ እያንዳንዱ ነገር ታውቃለች። ነገር ግን በውስጧ የምጠላቸውን ሰዎች ብቻ ነው የማትዘከረው። አልዘከርም አላስታውስም የምትላቸው ማለት ነው። ዶክተሩን እንግዲህ ዶክተሩ አንደኛ አደይን እንደሚወድ ታውቃለች። ሁለተኛ ደግሞ ሩታ እንዴት አባቱ ነው የሚያምረው እያለች አስቀንታት ነበር። ለዛ ይመስለኛል እንግዲህ ቤዛ ትንሽ ነው የቀራት ልትጋለጥ ማለት ነው። የሰራቸውን ስራ እያንዳንዱን ነገር ልታወቅ ትንሽ ነው የቀረው። ወንድሟም ደግሞ ከዛ መውጣት አለብሽ የሆነ ነገር ሳይፈጠርና ፖሊስ መጥቶ ካይወስድሽ የትም ሄደች የትም በፍጹም እሷ ትያዛለች። ከዛ ሆስፒታልም ወጣች የትም ደረሰች የትም ወንጀሉን የሰራችው እሷ ናት። እያንዳንዱን ነገር የምታደርገው እሷ ናት። እንትኑን ያመጣችው መድኃኒቱን እሷ ናት። ቀጥታ የሚያመለክተው ወደ እሷ ነው ማለት ነው። እና ዶክተሩ በጣም ፈዟል። ሁሉም ሰው መጥቶ አንገቷን እያነቀ ሲያባርራት እሱ ምንም አልመስለውም። አሁንም ደህና ሰው አርጎ ነው የሚያያት ማለት ነው። እስካሁን ድረስ ምንም ፍንጭ አላየባትም። ያንን የሰጠቻት መድኃኒት ራሷ ናት። ነገር ግን ያው ያለፈበት መድኃኒት ስለሆነ ትንሽ አይምረዋል ያዛባው እንጂ ሌላ አይደለም። እና ይህንን መድኃኒቱን ማየት ነበረበት። ያየው ወረቀቱን ብቻ ነው። መድኃኒቶቹን አንጭልኝ፣ እያንዳንዱ መድኃኒት ማየት አለብኝ ብሎ ነበረ። ነገር ግን እነሱ መድኃኒቶቹን አላመጣችለትም ማለት ዓመተ ምህረታቸው በጣም የቆየ ስለሆነ ስለሚያየው ወረቀቱን ብቻ ነው፣ እሷ የጻፈችውን ወረቀት ብቻ ነው ያመጣችለት። እና ደግሞ ቀይራው ስለነበረ ያመጣችበትን ማህተብ ወይም ደግሞ ወረቀት ስለቀየረችው እንደ አዲስ ነው የሚቆጠረው ማለት ነው። አቤ እንግዲህ በጣም ፈርቷል ከሚባለው በላይ። የአባቶቹ የሚያሳድዱት ጠላቶች መጥተውበት ለሚስቱም አልነገራትም። እንግዲህ እሱ ወደ አሜሪካ ካልሆነ ተመለስ እያለው ነበረ ዳይመንድ ማለት ነው። ወደዛ ለመሄድ አስቧል። ነገር ግን ያን የሚጠላውን ዳኔን ሚስቴን ጠብቅልኝ፣ ሰው ሲመጣ እንዳታስገባ በላት እና ለትንሽ ጊዜ ነው እኔ እንትኑን ኮሚሽን እሰጥሃለሁ፣ አንተ ብቻ ሚስቴን አደራ ብሎ ብቻ ጥሏት ሄደ ማለት ነው። ምንም ሳይነግራት ምንም ሳይላት አሁን ቀጥታ ወደ አሜሪካ ተሄደ። እሷ ብቻዋን እንደምትቀር እርግጠኛ ነኝ። ከዛ ቤትም ደግሞ አስቸኩሎ ነው የሚያስወጧት የሚያባርሯት ማለት እንግዲህ አቤ ከሌለ አንቺ ምን ትሰሪያለሽ? ቤታችን ውጭልን፣ ሴት ብቻ አናስቀምጥም ብለው ሊያባረሯት ይችላሉ። ከዛ ደግሞ ለሌላ ሰው ማከራየታቸው አይቀርም። 3 ወር ሳያልቅ ደግሞ ሌላ ሰው አንጥተው የ3 ወር ይቀበላሉ ማለት ነው። በጣም በሚገርመው ነገር በማጭበርበር የሚያገኙትን ብር ወዴት እንደሚወስዱት እንግዲህ አናቅም። ዳኒና ቤዛ እነሱ እንግዲህ የመጡት ለማጭበርበር ነው። ሁለት ወንድም እና እህት አደይ እንግዲህ እስኪ አደይን ንገሩኝ። አደይ ማንን ታግባ? ዶክተሩን ወይስ ዴቭን? ማን ይወዳታል? ከሁለቱ አንዱ ማ ይወዳታል? ዴቭ በጣም ይወዳታል። ነገር ግን እሷ የምትወደው አይመስለኝም። ዶክተሩም ይወዳታል በጣም እንደውም
መንገዱን ሁሉ እያወራ ነው የሚሄደው ስለሷ ማለት ስለሷ ይጨነቃል። ስለሷ መደወል ስለሷ በቃ ለጓደኛው ማውራት እኔ ረስቻታለሁ ስራ በዝቶብኝ አልደወልኩላትም ይላል። ግን ያስባል። እንደውም ለብቻውም እያወራ ነው ማለቴ አደይ ጸባዋ እንትኗ እርጋታዋ እያለ እንትን እያለ ነው። ነገር ግን እንዳያገባት ዴቭ እንቦ ዘራፍ ይላል። ቢሆንም እንግዲህ ዴቭን አታገባውም። እያንዳንዱን ነገር ነግረዋለች። እናቴ አልፈቀደችልኝም አንተን እንዳገባ ምክንያቱን ንገሩኝ ብላቸው አልነገሩኝም። ታውቃለች፣ ምክንያቱም በደንብ ታውቃለች። ደግሞም ሴትዮዋ ሁለት ተማማቾች ደግሞ የከተማ ጮድሌ ስትላት ራሱ ይሄ ራሱ በቂ ነው። መጠጠር ነበረባት ማለት እህቷ እንደምትወደው እንዲሁም ተሷ ይልቅ እህቷ በጣም ትወዷለች፣ ታፈቅረዋለች። ፍቅሯን ራሱ ለመንገር ወደኋላ አትልም ነበረ። አደይ እንግዲህ ያው እሱ ስለሚወዳት እንጂ እሷ ብዙም የምታፈቅረው አይመስልም። ማለቴ ናፈከኝ፣ እንዴት ነህ አንተ፣ እሱን ለማግኘት ጥረት ወይም ደግሞ መደወል ወይም ደግሞ በፍጹም ይሄ አታደርግም። ማለቴ እሱ ዴብ ብቻ ነው እንግዲህ እያሳደደ የት ነሽ ላገኘሽ ብሎ ስልክ የሚደውለው ናፍቅሽ ብሎ የሚያቅፈው እሱ ብቻ ነው። እሷ ብዙም አይደለችም። እና እናትና ልጅ እንግዲህ እህታቸው አመልጣለች ሄዳለች፣ በቃ አመለጠች ብለው ወደ ቤታቸው ተመልሰዋል። ሰውየው አባታቸው እንግዲህ እሷ ተሄዴ አንቺን ለዛ ለሰውዬ እኔ አንቺን እድርሻለሁ እያለ ነው። በፍጹም አታደርገውም። እኔ ልጆችን እስኪ ማን ይነካቸዋል፣ ምን ያገባው ምን የሆነ እስኪና ያለን እያሉ ነበረ። ሴትዮዋም ሰውየውም እየዛተ ነበረ። እንግዲህ ዳይመንድ ሊሊ አሁንም ሌላ ስህተት ሰርታለች። እንግዲህ የቤቱን ፋይን በሙሉ ይዞ ከዷል ዳኒ። ከጠቀመው ማለት ነው። የሚጠቅመው አይመስለኝም። ዝም ብሎ ፋይል ስለወሰደ ብቻ የሆነ ነገር ይቀየራል ማለት አይደለም። ወይም ደግሞ ለመሸጥ እንኳ ሲባል ፊርማ ያስፈልጋል። ዴቭ በጣም ደስ ብሎታል። አደይ ስለተመለሰችለት ወደ ገጠር ለመግባት ነበር ፍላጎቱ። የፍቅር እናት ደግሞ በጣም የዋህ ደግ ናት። ያው ሰዎችን ለመረዳት ትሞክራለች። እኔ በጣም ያናደደችኝ ሊሊ ብቻ ናት። በፊት በጣም ታሳዝነኝ ነበር ብቸኝነቷ፣ የሆነችውን ነገር በቃ በጣም ትተውናለች። ግን አሁን ደግሞ የሆነ አይነ ፈጣጣ እብዴት ደስ አይለኝም። ምንም ለሷ ማንም የሚጨነቅላት የለም፣ ወይም ደግሞ የሚፈልጋት የለም። ወይም ኧረ ወይ እህት የላት ወይ እናት የላት ወይ አባት የላት ወይ ዘመድ ይዘት ትወርቃለች፣ ኧረ ምን ሆነች ብሎ የሚያስብላት የላት። ብቻ እነኛው ጓደኞቿ ብቻ ናቸው። ማለቴ ባቡሬም በፊት ጥሩ ልጅ ስለነበረች ስለሚወዳትና ስለሚያፈቅራት ነው የሚፈልጋት እንጂ እሱ ተዋት ነው በቃ። ማንም የለም። የትም ብትወርቅ የትም ብትጣል ማንም ፈላጊ የላትም። ነገር ግን እሷ ታገኘችው ሰው ጋር ሁሉ ውሰዱኝ ኤላ ጋር ኤላን ነው ፈልገው ኤላን ነው ኤላ አንዴ በልቧ ተጽፎ ሄዷል። አሜሪካ ጥሏት ሄዷል። እስካሁን ድረስ አልደወለላትም። ነገር ግን አሁን